ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ዌብ 3 ዴቨሎፐር ነኝ። በዚህኛው ቪዲዮ እንግዲህ ምንድነው ለእናንተ የምለው አንድ ሰው ፕሮግራመር ለመሆን ምን ነገሮችን ማወቅ አለበት ወይም ደግሞ ፕሮግራመር ለመሆን የሚሄድባቸው ስቴፖች አሉና ማወቅ ያለበት ነገሮች አሉ። ስለዚህ እነዚህን እንግዲህ በዚህ ቪዲዮ ውስጥ አንድ ሰው ፕሮግራመር ለመሆን ምን ነገሮችን አንደርስታንድ ማድረግ አለበት መጀመሪያ የሚለውን ኮንሴፕት ለማውራት ስለፈለጉ ነው። ስለዚህ ፕሮግራመር የሚለው እንግዲህ አንድ ሰው ፕሮግራመር ለመሆን ፕሮግራመር የሚለውን ኮንሴፕት አንደርስታንድ ማድረግ አለብን መጀመሪያ። ስለዚህ ፕሮግራመር ማለት እንግዲህ ፕሮግራመር ራሱ የሚለውን ኮንሴፕት ስናየው ኮምፒውተሮችን ኢንስትራክሽን መስጠት ማለት ነው። ያ ነው ፕሮግራመር ተብሎ የሚጠራው። ስለዚህ በዋነኝነት ግን ፕሮግራም ማድረግ ማለት ኮምፒውተሮችን ኢንስትራክሽን መስጠት፣ የሆነ ታስክ እንዲሰሩ፣ የሆነ ነገር እንዲያደርጉ ኢንስትራክሽን መስጠት ማለት ነው። ለምሳሌ ሞባይል አፕሊኬሽኖች፣ ሶፍትዌሮች፣ የተለያዩ ነገሮች በሙሉ የሚሰሩ የተለያዩ ታስኮችን የሚሰሩ የተለያዩ አፕሊኬሽኖች አሉ። እነዚህ አፕሊኬሽኖች በአጠቃላይ ፕሮግራም ተደርገው ነው እና እነዚህ ደግሞ ፕሮግራም የሚደረጉት በፕሮግራመር ነው። ስለዚህ የዛ ሰው ስራ ዋናው ስራው ምንድን ነው? እነዚህን ታስኮች እንዲሰሩ እነዚህ ኮምፒውተሮች ኢንስትራክሽን መስጠት ማለት ነው። ስለዚህ ኮምፒውተር እንግዲህ ኦልሬዲ ማሽን ነው። ስለዚህ እንዴት ነው ኢንስትራክሽን የሚሰጠው የሚለውን አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ ለምሳሌ እኔ ለሆነ ሰው የሆነ ትዕዛዝ ብሰጥ ቀጥታ ጠርቼ የሆነ ነገር ማለት እችላለሁ። ያ ማለት ላንጉጅ ስላለኝ ቋንቋ ስላለኝ መግባባት እንችላለን ማለት። ስለዚህ ያ ምንድነው ኢንስትራክሽን ወይም ደግሞ ትዕዛዝ በዛ መልኩ አስተላለፉ ማለት። ነገር ግን እኔ ኮምፒውተሮችን ወይም ደግሞ የተለያዩ ማሽኖችን የሆነ ስራ እንዲሰሩ የግድ እንደዚህ ላንጉጅ ስለሌለን የጋራ ማለት ነው እነሱን በቀጥታ እንደዚህ በቃላት ወይም እንደዚህ ጠርተ ምናምን ኢንስትራክሽን ወይም ትዕዛዝ መስጠት አንችልም። ስለዚህ እንደሱ ለማድረግ ኮምፒውተሮች የሆነ ታስክ እንዲሰሩ የሆነ ስራ እንዲሰሩ ለማድረግ እንግዲህ ላንጉጅ ፕሮግራሚንግ ላንጉጅ የሚባሉትን እንጠቀም የግድ ይለናል ማለት። ስለዚህ በፕሮግራሚንግ ላንጉጆች በመጠቀም ነው እንግዲህ ኮምፒውተሮችን ኢንስትራክሽን የምንሰጥ ማለት ነው። ስለዚህ ፕሮግራሚንግ ላንጉጆች ከሚባሉት ውስጥ እንግዲህ ኮመን የሆኑትን የተለያዩ ፕሮግራሚንግ ላንጉጆች አሉ። ለምሳሌ እንደ ፓይተን፣ ጃቫስክሪፕት፣ ሲ ፕላስ ፕላስ፣ ሲ ሻርፕ፣ ጎላንግ የተለያዩ አይነት ፕሮግራሚንግ ላንጉጆች አሉ። እነዚህም ፕሮግራሚንግ ላንጉጆችን በመጠቀም እንግዲህ እኛ ኮምፒውተርን ወይም ደግሞ የተለያዩ ማሽኖችን ኢንስትራክት ማድረግ እንችላለን። ስለዚህ የፕሮግራመሩ ዋና ስራ የሚሆነው እንግዲህ ለእነዚህ ኮምፒውተሮች ማሽኖች ኢንስትራክሽን ሲሰጥ ወይም ትዕዛዝ ሲሰጥ እነዚህን ላንጉጆችን በመጠቀም ይሆናል ማለት ነው። ስለዚህ አንድ ሰው ፕሮግራመር ለመሆን እነዚህን ላንጉጆች አብሮ መረዳት፣ ማወቅ፣ አንደርስታንድ ማድረግ ያስፈልገዋል ማለት ነው። ለምሳሌ ፓይተን ፕሮግራሚንግ ላንጉጅ ተጠቅሜ ለምሳሌ የሆነ ኢንስትራክሽን ማስተላለፍ ሊሆን ይችላል። ወይም ደግሞ ኮምፒውተሩ የሆነ ኢንስትራክሽን እንዲሰራ ከፈለጉ በፓይተን ፕሮግራሚንግ ላንጉጅ አማካኝነት እኔና ኮምፒውተሩ መግባባት እንችላለን ማለት ነው። ስለዚህ ቀጥታ እነዚህን ላንጉጆች ግን መጠቀም ወይም ደግሞ ማሽናችን የምንጠቀመው ማሽን ወይም ደግሞ ኢንስትራክሽን የምንሰጠው ማሽን ግን እነዚህን ላንጉጆችን በቀላሉ አንደርስታንድ አያደርጋቸውም። ለምሳሌ አንድ ፕሮግራመር የሆነ አፕሊኬሽን ክሬት ማድረግ ቢፈልግ ለምሳሌ ፓይተን ፕሮግራሚንግ ላንጉጅን ወይም ጃቫስክሪፕትን ተጠቅሞ የሆነ አፕሊኬሽን ክሬት ማድረግ ቢፈልግ ቀጥታ ፓይተን ወይም ደግሞ በጃቫስክሪፕት የተጻፈውን ኮድ አንደርስታንድ አያደርጉም ማሽኖች። ስለዚህ ሌላ ስቴፕ ያስፈልገናል ማለት ነው። ስለዚህ አንድ ሰው ወይም አንድ ፕሮግራመር ማሽኖችን ወይም ደግሞ ኮምፒውተሮችን ኢንስትራክት ለማድረግ እንግዲህ እነዚህን ላንጉጆች አንደርስታንድ ማድረግ ቢጠበቅበትም እንደ ጃቫስክሪፕት እንደ ፓይተን አይነቶችን ቀጥታ ደግሞ እነዚህ አንደርስታንድ ስለማያደርጉ እነዚህ ወይም ደግሞ ማሽናችን ወይም ኮምፒውተር ለምሳሌ እኛ የምንጠቀመው ይህ ኮምፒውተር አንደርስታንድ የሚያደርገው በባይናሪ ደረጃ ነው ወይም በዜሮ እና አንድ ነው ማለት ነው። ስለዚህ ቀጥታ ላንጉጆችን አንደርስታንድ ስለማያደርግ ላንጉጆችን እነዚህ ፓይተን በጃቫስክሪፕት የምንጽፋቸውን ኢንስትራክሽኖች አንደርስታንድ እንዲያደርግ ሌላ ስቴፕ ያስፈልገናል ማለት። ስለዚህ ሌላ ስቴፕ የሚያስፈልገን እንግዲህ እነዚህ ሃይ ሌቭል ላንጉጅ የሚባሉ ናቸው። ለምሳሌ ፓይተን፣ ጃቫስክሪፕት፣ ሲ ፕላስ ፕላስ እንደዚህ አይነቶች ሃይ ሌቭል ላንጉጆች ናቸው ለእኛ አንደርስታንድ የምናደርጋቸው። ነገር ግን በእነዚህ የጻፍናቸውን ኢንስትራክሽኖች ማለት ነው ቀጥታ ኮምፒውተሩ አንደርስታንድ እንዲያደርገው ወይም ወደ ባይናሪ ደረጃ እንዲወስደው እንግዲህ ለማድረግ ቀጥታ ሌላ ስቴፖች እንጠቀማለን። ለምሳሌ ኢንተርፕሬተሮች ሊሆኑ ይችላሉ፣ ኮምፓይለሮች ሊሆኑ ይችላሉ። ስለዚህ እነዚህንም አብሮ አንደርስታንድ ማድረግ ያስፈልጋል። ለምሳሌ በፓይተን እንግዲህ ሃይ ሌቭል ላንጉጅ ነው። ስለዚህ ፓይተን ተጠቅመን የምንጽፈው ኮድ ወደ ማሽን ኮድ ወይም ደግሞ ኮምፒውተሮች አንደርስታንድ የሚያደርጉት ባይናሪ ነው። ያ ማለት 0 እና 1 ነው። የማሽን ኮድ ሲባል ብዙ ጊዜ ወይም ማንኛውም ኮምፒውተር ማንኛውም አይነት ማሽን አንደርስታንድ የሚያደርገው 0 እና 1 ነው ባይናሪ ስለሆነ። ስለዚህ ወደ ባይናሪ መቀየር ስላለበት ወይም ሎ ሌቭል ላንጉጅ የሚባለው 0 እና 1 ስለሆነ ማለት ነው ወደሱ መቀየር ስላለበት የግድ ኢንተርፕሬተር ወይም ኮምፓይለር ያስፈልጋል። ስለዚህ ኢንተርፕሬተሮችን ወይም ኮምፓይለሮችን አብሮ አንደርስታንድ ማድረግ ያስፈልጋል በዚህ ሂደት ውስጥ ማለት። ስለዚህ የትኛውም ኮድ ወይም የትኛውም ፕሮግራሚንግ ላንጉጆችን ተጠቅመን የምንጽፈው ኮድ ወደ ማሽን ኮድ ወደ 0 እና 1 መቀየር ስላለበት ማሽን ኮድ ደግሞ ሲፒዩ አንደርስታንድ የሚያደርገው ወይም ኤክስኪዩት የሚያደርገው ስለሆነ ማሽን ኮድ ስለሆነ ወደ ባይናሪ መቀየር ስላለበት እነዚህን በፓይተን በጃቫስክሪፕት በሲ ፕላስ ፕላስ በጃቫ የሚጻፉ ኮዶች ወደ ማሽን ኮድ ለመቀየር የግድ ኢንተርፕሬተር ወይም ኮምፓይለር ያስፈልጋቸዋል። ስለዚህ ኢንተርፕሬተሮች እና ኮምፓይለሮችን የግድ ኢንስቴድ ማድረግ እና እነሱን መጠቀም ያስፈልጋል። ለምሳሌ ፓይተንን ብንወስድ ወይም ጃቫስክሪፕትን ብንወስድ ኢንተርፕሬተር ናቸው ማለት ነው። ኢንተርፕሬተር ናቸው ማለት
እኛ የምንጽፍላቸውን ኮድ ለምሳሌ ፕሪንት ብዬ ሄሎ ወርልድ የሚል ኮድ ብጽፍ አሁን ለምሳሌ ፕሪንት ብዬ ሄሎ ወርልድ ብለው ቀጥታ ይህንን ፕሪንት ሄሎ ወርልድ የሚለውን ማሽን ወይም ደግሞ የምንጠቀመው ኮምፒውተር አንደርስታንድ ስለማያደርገው የግድ ኢንተርፕሬተሮችን ተጠቅሜ ወደ 0 እና 1 ቀይረዋል። ለምሳሌ ሄሎ ወርልድ ብዬ በምጽፍበት ሰዓት ላይ 0 እና 1 ነው አንደርስታንድ የሚያደርገው። ስለዚህ ወደ 0 እና 1 ለመቀየር እነዚህን ኢንተርፕሬተሮች እጠቀማለሁ ማለት ነው። ኮምፓይለሮችንም የሚጠቀማሉ። ኮምፓይለር እና ኢንተርፕሬተር እዚህ ጋር አሁን ያላቸው ልዩነትም አብሮ ማየት ስለሚያስፈልግ እንግዲህ ኮምፓይለር እና ኢንተርፕሬተር ዋና ዓላማቸው በፕሮግራሚንግ ላንጉጅ ተጠቅመን የምንጽፋቸውን ኮዶች ወደ ማሽን ኮድ ወይም ከሃይ ሌቭል ላንጉጅ ወደ ሎው ሌቭል ላንጉጅ ለመቀየር የሚጠቅሙ ናቸው። ስለዚህ የሚያደርጉት ምንድነው? ለምሳሌ ሲ ፕላስ ፕላስ ኮምፓይለር ነው። ስለዚህ ለምሳሌ ሲ ፕላስ ፕላስ ተጠቅመን ኮድ በምንጽፍበት ሰዓት ላይ ምንድነው የሚያደርገው? ሁሉንም ኮድ አንድ ላይ ከመጀመሪያው እስከ መጨረሻው የጻፋችሁትን ኮድ በአጠቃላይ ያለውን አንድ ላይ አድርጎ ነው ኮምፓይል የሚያደርገው ወደ 0 እና 1 የሚቀይረው ማለት ነው። ስለዚህ ኢንተርፕሬተሮችንም ኮምፓይለሮችንም መጠቀም ትችላላችሁ። ለምሳሌ የምትጽፉት ኮድ በፓይተን በጃቫስክሪፕት ከሆነ ኢንተርፕሬተር ነው። በሲ ፕላስ ፕላስ በሲ አይነት ላንጉጅ ከሆነ ደግሞ ኮምፓይለር ይጠቀማል። ስለዚህ እነዚህ አንደርስታንድ ማድረግ ያስፈልጋል። ሌላ በተጨማሪ እንደ አሴምብለር አሉ። አሴምብሊንግ ላንጉጆች የምትጠቀሙ ከሆነ አሴምብለርም ወደ ማሽን ኮድ ይቀይራል። በዋነኝነት ግን ኢንተርፕሬተሮች እና ኮምፓይለሮች ናቸው ማለት ነው። ስለዚህ አንድ ሰው ፕሮግራመር ለመሆን እነዚህንም አንደርስታንድ ማድረግ ያስፈልገዋል ማለት ነው። ኢንተርፕሬተር እና ኮምፓይለር የትኛውን ነው የምጠቀመው፣ የትኛው ፕሮግራሚንግ ላንጉጅ ኢንተርፕሬተር ይጠቀማል፣ የትኛው ፕሮግራሚንግ ላንጉጅ ኮምፓይለር ይጠቀማል የሚለውን አብሮ አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ በዚህ መልኩ እነዚህን አንደርስታንድ ካደረግን የምንፈልገውን ኮድ ወይም ደግሞ የፕሮግራሚንግ ላንጉጅ በመጠቀም ኮድ መጻፍ እንችላለን። ለምሳሌ ፓይተንን ብጠቀም በፓይተን የምጽፈው ኮድ ወደ ማሽን ኮድ ወደ 0 እና 1 ለመቀየር እንግዲህ ምን ይጠቀማል? ኢንተርፕሬተር ይጠቀማል ማለት ነው። በዚህ መልኩ እንግዲህ እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። እነዚህን አንደርስታንድ ካደረግን እንግዲህ እነዚህ በአጠቃላይ ጀነራሊ እንዴት ነው ፕሮግራሚንግ ላንጉጆች የሚሰሩት የሚለው ኮንሴፕት ነው። ይህን አንደርስታንድ ካደረግን ከዛ በኋላ የምንፈልገውን ፕሮግራሚንግ ላንጉጅ ወደ መምረጥ እንመጣለን። ይህ ደግሞ እንግዲህ የሚሆነው ለምሳሌ እኔ የምፈልገው ስፔሻላይዜሽን ወይም ደግሞ እኔ የምፈልገው ፊልድ ማጥናት መሆን የምፈልገው ፊልድ ምንድን ነው የሚለውን መሰረት አድርገን ነው ማለት ነው ፕሮግራሚንግ ላንጉጅ የምንመርጠው። ለምሳሌ ፓይተን ፕሮግራሚንግ ላንጉጅን መመርጥ ከሆነ ለምሳሌ እኔ አርቲፊሻል ኢንቴሊጀንስ ላይ ከሆነ ዳታ ሳይንስ ዳታ ጋር ሪሌትድ የሆኑ ፕሮጀክቶች የምሰራ ከሆነ ወይ ደግሞ ፊልድ በዳታ ሳይንስ ዳታ ሳይንቲስት ምናምን አይነት ሁኜ መስራት መፈልግ ከሆነ መምረጥ ያለብኝ ፕሮግራሚንግ ላንጉጅ ፓይተን ፕሮግራሚንግ ላንጉጅ ይሆናል ማለት ነው። ምክንያቱም የተለያዩ ላይብራሪዎች ሞጁሎች በዛ ውስጥ በፓይተን እንግዲህ ለዚህ ለዳታ ሳይንስ ለዳታ ጋር ሪሌትድ ለሆኑ ነገሮች ለአርቲፊሻል ኢንቴሊጀንሶች ኤአይዎችን ቢውል የምናደርግ ከሆነ ከዚህ በፓይተን ፕሮግራሚንግ ላንጉጅ እንግዲህ ትልቅ ኮሚኒቲ ሊኖር ይችላል። ስለዚህ ይህ ኮሚኒቲ የተለያዩ ሞጁሎችን ላይብራሪዎችን ቀላል እንዲሆኑልን ለኛ ያ ፕሮግራም የምናደርገው ነገር ቀላል እንዲሆንልን ለማድረግ ቢውልድ የተደረጉ ሞጁሎች እና ላይብራሪዎች ሊኖሩ ስለሚችሉ እነዚህ እንግዲህ የኛ ፕሮግራሚንግ ላንጉጅ ፓይተን ይሆናል ማለት ነው። በዚህ በኤአይ በዳታ ምናምን ምንሄድ ከሆነ ነገር ግን ለምሳሌ ዌብ ዲቨሎፕመንት ላይ ፎከስ የምናደርግ ከሆነ እንደ ፓይተን አይነት ፕሮግራሚንግ ላንጉጆች ከመምረጥ ይልቅ ቀጥታ እንደ ጃቫስክሪፕት ሞር ተመራጭ ይሆናል። አብዛኛው እንግዲህ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ስለሆነ ብዙ ጊዜ ዌብሳይቶች የተለያዩ ፍሬምወርኮች እነ ሪያክት፣ ኔክስት.ጄኤስ ምናምን እንላቸው ጃቫስክሪፕትን ቤዝድ ያደረጉ ስለሆኑ ጃቫስክሪፕት ፕሮግራሚንግ ላንጉጅን አንደርስታንድ ማድረግ ወይም መማር ለዌብ ዲቨሎፕመንቱ ዓለም አሪፍ ይሆናል ማለት። ስለዚህ እንደኛ ስፔሻላይዜሽን እንደኛ ፊልድ መሆን እንደምንፈልገው ነገር ፕሮግራሚንግ ላንጉጃችን ወይም የምንመርጠው ፕሮግራሚንግ ላንጉጅ ይወስነዋል ማለት። ስለዚህ እናንተ ይህን አንደርስታንድ ካደረጋችሁ በኋላ መሆነው ምንድነው ፕሮፌሽን ምንድነው የሚለውን አንደርስታንድ ካደረጋችሁ በኋላ ወደ ፕሮግራሚንግ ላንጉጅ መረጣት ሄዳላችሁ ማለት። ስለዚህ ቀጥታ ሁሉንም አይነት ፕሮግራሚንግ ላንጉጅ ለምሳሌ ዳታ ሳይንስ ፈልጋችሁ በዳታ ሳይንስ መስራት ኤአይዎች ላይ መስራት ፈልጋችሁ ነገር ግን ጃቫስክሪፕት ፕሮግራሚንግ ላንጉጅን ብታጠኑ ሞር ተመራጭ አይሆንም ወይም እናንተን ፕሮፊቴብል አያደርጋችሁም ማለት ነው። ያ ማለት ለዳታ ሳይንስ በጃቫስክሪፕት የተለያዩ ላይብራሪዎች የሉም ማለት ሳይሆን ሞር ግን ኮሚኒቲ ያለው ወይም ደግሞ ቢውልድ የተደረገ ኮሚኒቲ ያለው ላይብራሪዎች፣ ሞጁሎች የተለያዩ ነገሮችን መጠቀም ስላለባችሁ ማለት ነው በፓይተን ይሆናል። ስለዚህ እንደ ፕሮግራሚንግ ላንጉጅ የምትመርጡት እናንተ እንደ ፕሮፌሽናችሁ እና መሄድ እንደምትፈልጉት ስቴፕ ነው። ሶ በዚህ መልኩ እንግዲህ ፕሮግራመር መሆን ትችላላችሁ። ስለዚህ ጀነራላይዝ ለማድረግ ያህል ፕሮግራመር ለመሆን እንግዲህ አንድ ሰው ዋናው ዲፊኒሽኑ ወይም ፕሮግራመር ተብሎ የሚጠራው ኢንስትራክሽን ወይም ትዕዛዝ ለኮምፒውተሮች መስጠት መቻል ነው። ይህን ደግሞ የምናደርገው በፕሮግራሚንግ ላንጉጆችን በመጠቀም ነው። ስለዚህ እነዚህን ፕሮግራሚንግ ላንጉጆችን ደግሞ የምንመርጠው እንደኛ ስፔሻላይዜሽን እና እንደኛ ፊልድ ነው ማለት ነው። ይህ ቪዲዮ እንግዲህ ይህን ይመስላል። ለማንኛውም እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የተለያዩ ጥያቄዎች ካላችሁ ደግሞ እንግዲህ ኮሜንት ስራ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሸር እያደርጋችሁ ቴንኪዩ።